ተስፋ ቆርጫለሁ እናቴ እዚህ ላላ የሚባል ነገር የለም እዚህ ገድልኛል እናቴን እዚህ አንቺ ስስኳ ይሸት ወረቀት ኖራ እኮ ነው የታሰረችው ኳዲ በቃ አንቺ ወደዚህ ነይ እኛ ሰላምን እያወራቻት ነው ሙኒት በስ በቃሽ አትሰሚም እንዴ እሺ አሁን እኮ ዜድ አንቺ ብቻ አይደለሽ የምትጨነቀው ህዝብ ነው ማርያም ላንቺ የሚጨነቀው እኔ በየርሽበት ዝም ብዬ ጆይን እላለሁ ዝም ብዬ በቃ ምን ተፈጠረ ብዬ መቤቴ ምክንያቱም ታውቃለሽ በፍራቻ የምወዳት እናቴ መብርሃን እምወደው ሚካኤል ምግብ የሚባል ይኸው ከነጋልቀ ምሽታሪ ትናንትና እስከዛ ያልቀመስኩም ምግብ መጠጥ ብቻ ጠጥቼ ብሎኝ አልቀስ በቃ ውስጤ በቃ አለቀስኩ ማርያምን አለቀስኩ በቃ እንደዚህ በቃ አለቀስኩ እናቴቱ በቃ በጣም ነው ያለቀስኩት እዚህ ሀገር አለቀስኩ እናቴቱ በቃ አለቀስኩ ማርያም ሚካኤልን አለቀስኩት ግን ሰው ምንድነው እቺ ሰክራን የምታለቅሰው ምናምን ነው የሚልሽ ሰው ማርያምን ሳራ የውስጥሽ አያቅልሽም እኮ የውስጥሽ እናቴን ውስጥሽ አንቺ ማነው ምናምን አያውቁም እኮ አለቀስኩ ማርያምን ሚካኤልን ሞዶ ሚካኤልን ምግብ አልቀመስኩም ሚካኤልን እስካሁን ምግብ አንጀቴ ታጥፏል ሚካኤል በቃ ብር አጥቻ አይደለም እዚህ ሀገር ያለው ነገር በጣም ያስፈራል እኮ ዜዶ አንቺ ለምን ከዛ አትውጭም ወጣለሁ የሚያስወጣኝ ካገኘው ወጣለሁ ነኝ ማርያም ወጣለሁ እኮ ምንድነው የሚጎለው ምንድነው የሚደረገው ገና እኔ በውስጥ ማወራቸው እኔ ፓስፖርቷ ምናምን እኮ አውጥታ ጨርሳለች ዛሬ እኮ ካላስ ወደዚህ ከዛ ለመውጣት ምንድነው የሚያስፈልገው እስቲ እንትን ባለፈው እኮ እኔም አውርቻት ነበር ለሰላምና ሙኒት ቀየራሽ ነው ኦፍ ኮርስ የሆነ ነገር ይደርሳል እኮ በቃ ወደዚህ መምጣት አለባት ፍሮዚ ግዴታ ነው መቤቴን በእንደዚህ አይነት ህይወት መኖር የለባትም እሺ ወረቀት ያለው ሰው ሱሱ ወረቀት አላታለም ይኸው ታሰረች ምን አመጣች ምንም ሱሱ ወረቀት አላታለም ወረቀት ስላላት አትያዝም ማለት አለም ሁሉ በቃ እዚህ ሀገር በቃ ያለው ነገር በቃ እንደ ዱባይ አለም ያረት እቺ ሀገር ዱባይ በሆነች ብዬ ተመኘሁ እኔ ለራሴ ነው የምልሽ እሺ ዜድ ስሚኝ አዳምጪኝ በመጀመሪያ ደረጃ እግዚአብሔር ሁሉ ጊዜም ካንቺ ጋር ነው እግዚአብሔር ሁሉ ጊዜም ተበዳዮሽ ጎን ነው ስሚኝ አዳምጪ በቃ ዝም ብለሽ አዳምጪ ምንም ነገር ቢመጣ ምንም ነገር ብትሆኚ ፈጣሪ ካንቺ ጋር ነው ምክንያቱም አንቺ በጣም ልብሽ ንጹህ ነው ምንም ያደረግሽው ነገር የለም በቃ ሁሉ ጊዜም እግዚአብሔር ካንቺ ጋር ነው በመቀጠል ደግሞ ዛሬ እንደዛ ተበይ ቆይማ አንዴ ቪዲዮ ያጥፋው ያው ዛሬ ዜድ ስሚኝ አዳምጪ ቆይ ልንገርሽ ዛሬ ሱሱ ስለ አንድ ሰው አንስታለች ተናግራለች አልተናገረችም እኮ ምንም ነገር አላረገችም እኮ ግን አትቀደሚ ነው እዚህ ሀገር ከተቀደምሽ ከገባሽ ቻው በቃ ገባሽ ነው እኮ ገባሽ ነው እንደዛ እንዳይሆን እኮ አንቺ ቶሎ ከዛ ነገር መውጣት እንዳለብሽ የቤሩትን ነገር እኔ አሁን በቀደም አውርተን ሙኒት እኔ አግዛታለሁ ስትል እሺ እኔ ድሮ ነው ያልኩት ዜድ ትዝ አይልሽም ድሮ ትዝ ይልሻል ራስሽንም አውርቼሻለሁ አሁን አይደለም አቃለሁ ሳሪዬ ኖ ሳሪዬ ቆይ ይኸው እንዴት ሰነች ማወራሻለሁ አቃለሁ አንቺ ጉቹ ምናምን ተነጋገርና ወጣት ምናምን ብላችሁ አቃለሁ እኮ ሳላቀርች አይደለም እኔ እንደዚህ አልመሰለኝም እንደዚህ ክፋት የሆነ በቃ አልሻለሁ በቃ መጀመሪያ አሳደውኛል ራሷ ናት አሁን እኮ ያቺኛው
ራሷ እኮ ናት ለሱስ ያሰራቻት እኮ ከዚህ በፊትም እኮ እሷ እኮ ናት። ሚካኤልን እሷ እኮ ናት። እምወደው ሚካኤልን ይኸው ቮይስ አለኝ። ይኸውልሽ ፓስፖርቷን እንድታወጣ አደረኳት። ቆይ መሲ እምወደው ሚካኤልን ይኸው እምወደው እኔ እማምነው ሚካኤል ነው። ይኸው ሚካኤል ለመኪና አደጋ አድርገልኝ። እሷ ራሷ እኮ ናት አሁንም እንደዚህ የምታደርገው ያለችው። እኔ በቃ ልያዝ ብዬ ነው። ለምን በቃ እኔ ተስፋ ቆርጫለሁ። መያዜም ምንም ስለማቅ ነኝ። ሱሱ ወረቀት እኮ አላት ሳራ፣ ወረቀት አላት እኮ። ግን እዚህ ሀገር ወረቀት ዋጋ የለውም። ወረቀት የሌለኝ 7 ዓመት ይኸው እየኖርኩ ነኝ። 7 ዓመት ይኸው 7 ዓመቴ ነው እዚህ ሀገር ወረቀት የሌለኝ። ሱሱ ወረቀት አላት። ተይዛ ታስራለች። ማንም ለሱሱ ማንም ቆሞላታል። ሱሱ አንድ ሰው መጥቶ አስፈቷታል። ማንም አላስፈታትም። አይዞሽ የሚላት ሰው የት አለ? ነገ ጧት ደግሞ ለኔ ማን አለ? እስቲ ሳራ ከዱባይ መጥተሽ ታስወጥኛለሽ፣ መሲ ታስወጥኛለሽ፣ ሙኒት ታስወጥኛለሽ። ማን ነው የሚያስወጣኝ? ለኔ ማንም የለም። እዚህ ሀገር ከገባሽ ነው። በቃ ገባሽ፣ በቃ ገብተሻል። ታስረሽ 21 ቀን ትሳፈሪያለሽ ወይ አልሳፈርም ትያለሽ። አልሳፈር ነው ብለው እኮ ስሚ ዜድ፣ አሁን እኮ ይኸውልሽ ወደ ሶሉሽኑ ነው መሄድ ያለብን። ትክክል ነሽ። መጀመሪያ አንድ ሰው አይቀደም። ከተቀደመ በኋላ ምንም ልታርጊያትሽ። ግን እንዳትቀደሚ እኛ ምን እናርግ? አንቺ ንገሪ፣ ምንድነው የምናደርገው? ንገሪ ነኝ። በቃ እኔ ለሙኒት ከሙኒት ጋር ነው እያወራች ነው። በቃ እዚህ ጋር መናገር አልችልም። አይ ነው አሁን አንቺ አታልቅሽ እሺ። ሁሉም ነገር ለኸይር ነው እሺ። ሙኒት አለ ምንም ነገር ይምጣ ምንም የመጣው ነገር በሙሉ ለኸይር ነው። በቃ እኔ እኮ እዚህ ጋር የምናገረው ያለሁት ለኸይር ነው ብዬ ነው። በቃ እዚህ ጋር ያለሁት በቃ እየተጋፈጥኩት ነው። ለምን ነገ መንገድ ላይ የሄድኩም ወይ ምንም በቃ እየፈራሁ ነው የምሄደው። እየፈራሁ ቤቴ መጥቶ አይዙኝም እርግጠኛ ነኝ። ለምን ብትይ ያ በሌላ ነገር ስለሆነ በተከፈለ ነገር ስለሆነ ገባሽ? ህጋዊ ስትሆኚ ወይ ህግ መጥቶ ሲይዝሽ፣ አዎ ቤትሽ መጥቶ ይይዝሻል። ሱስ እኮ ቤቷ እኮ አይደለም የያዟት ወይ ደግሞ ሰው ያለበት ቦታ እኮ አይደለም የያዟት። ብቻ ስትሄድ እኮ ነው የተያዘችው። እንደውም ወረቀት አላት የዚህ ሀገር ኢቃማ የምትከፍልበት ኢቃማ አላት እኮ ሱሱ። ገባሽ? ይኸው ዛሬ 5 ቀኗ ነው። አርብ ነው የተያዘችው። አርብ፣ ቅዳም፣ እሑድ፣ ሰኞ ማነው አርብ 4 ቀኗ። ማነው ዞር ብሎ ያያት? ሁሉ አይዞሽ ሱስዬ፣ እኔ ምስኪን ሱስዬ እንደዚህ። ከዛስ ልጇስ የት ነው ያለው? ይሄው ውጭ ነው ያለው ልጇ የተንከራተተ ልጅ ውጭ ነው ያለው ልጇ። ማን ያያላት ነው? ለሪከርድ አትጋለጪ። በቃ ይሄንን ርዕስ ማለት በእናትሽ እኔ ሆን ብዬ ነው የምናገር ያለሁት። በእናትሽ ሆን ብዬ ነው እንደምያዝ ስለማቅነኝ እኔ ማርያምን እንደምያዝ ስለማቅነኝ። ልጇ ውጭ የሱሱ ልጅ እሷ ብቻ ናት። ማርያምን ታስራለች። ልጇ ግን ያው እየተንከራተተ ነው እኮ። እሺ በቃ ዜድ፣ አሁን እኮ ነገሮችን ለማስተካከል ያው ሙኒት አለች፣ እኔም ነግሬሻለሁ። በቃ ሁሉም ነገር ይስተካከላል። እስከዛ ድረስ ግን አንቺ በቃ ተረጋጊ። ዋና መረጋጋት። ፓስፖርቷን ከወጣ ቆይቷል። ያወጣ ነው ፓስፖርቷን የሆነ ጊዜ ከታሜ ጋር ራሱ አውርተን ኦልሬዲ ሊጀመር ሲል በመሃል ደግሞ የሆነ ነገር ተፈጠረ ቀረ። አሁንም ቢሆን ትመጫለሽ። ኢማራት ህግ ያለበት ሀገር ነው። የሰው ልጅ እኩል የሚታይበት ሀገር ነው። እዚህ ትመጫለሽ፣ ምንም አትሆኝም። ይሄ ሙኒት ደግሞ ከያዘችልሽ ችግር የለውም። ሰላም፣ እንዴት ዋላችሁ? ሙኒት እንዴት ነሽ? ምን ሆነች?
አይ ምንም ፈርቻለሁ ምናምን ያለች አይዞሽ ሰላም እያስተካከለችልሽ ነው እኮ ዛሬ ስለሆነ ስራ የሚከፈተው ነው ያለችኝ ትነግረኛለች። መጀመሪያ ግዴታ እዛ ያለው ነገሯ ተስተካክሎ ነው ምንም ነገር መደረግ የሚችለው። ነው ሙኒቲ እኔ አውቃለሁ እኮ እዚህ እሺ በቃ ችግር የለውም እሱ ሁሉ ግን አጋጣሚ በቃ አጋጣሚ አየሻት እሱ አጋጣሚ ከልጇ እንኳን ሳትገናኝ ምንም ሳትል መንገድ ላይ የሄደች ነው የያዟት። ገባሽ? እዚህ ሀገር በቃ ብር ካለሽ በቃ ሁሉ ነገር በቃ አንቺ አትቀደሚ ነው። ገባሽ? እዚህ ሀገር ከገባው ደግሞ ሙኒት መጣሽ አታወጭኝም እዚህ ሀገር ወይ መሲ መጣ አታወጣኝም ወይ ሳራ መጣ አታወጣኝም እዚህ ሀገር። ሱስ ገባች ማን አወጣት? እንደውም ወረቀት አላት። ችግር የለውም ባትወጪም እኮ ችግር የለውም። ወደ ሀገርሽ ነው የምትገቢው፣ ወደዚህ ትመጫለሽ። ራስሽን አትጠይቂ። ኧረ እኔ አልገባም ሀገርም እኔ አልፈልግም። እኔ እዚህ ታሻታለሁ እንጂ አሁን ዜድ ለጊዜው ዝም ብትይ አንቺ በቃ ዝም ይባልና ሰላም እያስተካከለችልሽ ነው። ከዚህ በፊትም ማናግረሽ ነበር አይደለ? እንዴት መሆን እንዳለበት እሷ ነግራኛለች። አሁን አንቺ ለጊዜው ዝም በይ ዜድ። እሺ አሁን ተነሽና ፊትሽን ታጥበሽ የሆነ የሚበላ ነገር ቢ ተነሽ ዜድ በአላህ። አው ሙኒት ይልሽ እኔ የምለው ዜድን ዝም ብላ በቃ ሰላም ትልክሻለሁ። ገነትም ቢሆን በቃ ኢትዮጵያዊ ነሽ ተይ ማርያምን ታው በቃ ይቅር ይሄ ነገር በቃ በእናታችሁ እርስ በርስ በጣም ነው የሚያስጠላው። ስማ ማርያምን ዜድ ተነሽ እሺ፣ ፊትሽን ታጠቢ፣ የሚበላ ነገር ቢሺ ተነሽ። እኛን እያወራሽ እዚህ ቢዜድ ቪዲዮ ከፍተሽ እንደ በፊት እየሳቅሽ ምናምን ዜድ። መሲ ግን ችግር አለብሽ ከኔ ስም ምጠሪ ለምንድን ነው ስም ምጠሪው? የማንን ስም? አይ መሲ አንቺ ችግር አለብሽ ዱባይ እንዳልመጣ። የማንን ስም ነው? በቃ ተይው ቆይ መሲ የማንን ስም ነው? ምግብ እኮ ነው ያልኩት። ኦኬ አሁን ዜድ ፊትሽን ታጠቢና ምግብ ቢና መሲ ላይ እንሄድባታለን። ልንሄድባት ነው ዛሬ አይደል ሳሪ? ምንም ታሪክ የላት አይደል ሳሪ? ዜድ ቢና ተኝ ማሪ ካላስ ተኝ ዝናብ እየቀወጠው ነው። መሲ ለምን ወጣሽ? አስወጡኝ እኮ ነው። ማን ያስወጣሽ? አይደለም ስልክ እያወራ ስለነበር ሪሙቭ ሞዴሬተር ነው የሚለኝ። እናቴ ትሞት ስንቴ ሁለተኛ አልመጣም ነው እሱ ቤት ማለት እኔ ከውጭኝ እኮ አይታይም አይሰማም ነው። ወጣው ከገተው ሶፊን እኔ ቤቷ ስከፍቶ የገብቼ ጠይቃታለሁ። አይ በዚህ ነገር ላይ ጠበቅ ማለት አለባችሁ። ወንድሜ ጌም አለኝ። በቀደም እኮ ሳሪም ጠይቃለች ይሄንን ነገር ግን የመለሰልን የለም። የምን ጌም? ወንድሜ ጌም አለኝ እንዴ? የምን ጌም ይባላል እንዴ? ጌም ከማን ጋር ማለት ነው? የምን እንኳን ለዛ በቃሽ ነው እንጂ የሚባለው አይደለም። የገስት ጌም ነው ወይስ ጌም እኮ ነው? ላ በደንብ ኃይለኛ ጌም ተወዳድሮ ጌም አደራህን እንደው አደራህን ወንድሜ አደራህን ከማን ጋር? ከተስ ጋር ተስ ጀርመን ወደ ጀርመን ሄድኩልህ እኔ ለዛውን 100 አበባ የሚሰጠው አለ እንዴ አንቺ?
ሙኒት ጋር ለምን አትጫወቱ እንዴ? እሷ ትስጠን እንጂ ደግሞ እሷ ጋር እንጫወት። የእሷ እንዳይቀር ነው። ኦፍ ኮርስ ለምን እሷ ስትሰጥ አይደል እንደ ኖሮቹ መሰጠት አገልጋይ ማን ይሰጠኛል? እኔ እንጆካ ጫወት ነው የምንሰጣት። አየሽ አይደለ ሙኒት እንዴት እንደሚሰራ እንዴ ነው። ሰው አንድ ቤት ተቀምጦ እኮ ነው ጌም የሚጫወቱት እኮ። እኔ ሰጥሻለሁ ሙኒት፣ የመስሪያ አካውንት ተከፍቶ የለ በመስሪያ አካውንት ሰጥሻለሁ። ዘጋችን እኮ አካውንቷ ሲከፈትማ ዘጋችን። አካውንቷ ተዘግቶባት ተከፈተ እኮ አካውንት። እርቦኝ እየበላው ነበር። ስሙ ና አይደለም በምን ተዘግቶብሽ? ሁለት አይደንቲቲ አስገብቼ ለአንድ አመት ሌቭሌ ጠፍቶ ምናምን አልነበር ነግሬሃለሁ እኮ የሆነ ጊዜ ላይ። አሁን 30 ሌቭል ደርሰሻል አንቺ። ስማ ጆከር፣ ዛሬ ጠየቁትን ጥያቄ እኔም ጠይቄያለሁ፣ ሳሪም ጠይቃለች፣ የመለሰልን ሰው የለም። አይ አሁን እኮ እሱ ያነሳቸው ጉዳይ ፌመስ አይደለችም ማለት ፌመስ ናት። በመጀመሪያ ደረጃ ዛሬ ባለፈው የጠየቅነውን ጥያቄ ነው። እሺ የተጎዱ ከተባለ ለሴቶች ከተባለ ለምሳሌ የሆነ ፌመስ ሰው ሲጎዳ ብቻ ሴት ተብሎ ይጮሃል። ገባሽ? የሆነ ጊዜ ጠይቀና ነበረ። ሶፊን አግኝቻት ነበርና ሶፊ ደግሞ ብዙ ጊዜ ለሴቶች እንትን ትላይ፣ ግን እነሱ የሚጮሁላቸው ሰዎች የሆኑ ታዋቂዎችን ብቻ ነው። ሶፊ ለምን ሳሪ ታውቃታለች? የሴት ጠበቃ ነው ምናምን የሚሉት። ሲጀመር የሴት ጠበቃ ከሆኑ ስንት የተጎዱ ሴቶች አሉ። በረሃብ በተለያየ በብዙ አይነት ነገር የወደቁ እናንተ የምትረዷቸው ሴቶች እንደዚህ አይነት ቦታ ፈጽሞ እኮ አይገኙም። በቫይረስ በተለያየ በእርዳታ አሁን እነሱ ከእናንተ የተሻለ አቅም አላቸው። እናንተ እዚች ሽጣችሁን ምን ብላችሁን ነው የምትሰሩት? ግን እነሱ ይርዳ ከተባለ አሁን ሶፊ አሜሪካ ነው የምትኖረው። በሷ ዙሪያ ብዙ ሰው ታውቃለህ። እርዳታ እንኳን ቢባል ለብዙ ሰው መርዳት ትችላለች። እነዚህ እኮ አረብ ሀገርን እኮ እንደ እንትን ነው የሚያዩት። አረብ ሀገር ላይ በጣም ብዙ ሴት በቀን ከ10 ከ20 በላይ እየተንገላታ ብዙ ነገር እየሆነ ብዙ ደምን ባያለ እስከ ሴት የሆነ ሴት ስትበደል ይላሉ ወንድሞች አሉ። ግን ሴት ስትበደል አሽቃባጮች በጣም እኮ ነው። እኔ በጣም ነው የምደመምባቸው። ሁሌ በቤቴ በጣም ነው የምስቀባቸው። ሴት ሲበደል ፌመስ ነው ሴት ሲበደል ለነሱ ድምጽ የሚሆኑበትን እና ሰውሳየ ነው ጀግና የሚባሉበትን ቪው የሚያገኙበትን ያችን ብቻ ነው የሚያደርጉት። ከዛ ወንድና ሴት ርቀት እንዲኖራቸው ሴት ለወንድ የነበራትን ክብር እንድታጣ ወንድም እንደዛው ነው። ይሄ ነው እየተደረገ ያለው። ሶፊን እየጠየቅኳትኝ እያለ በመሃል አስወጡኝ። ከዛ ደግሞ ቴዲ ስልክ ተደወለብኝ አለ። የሆነ አጀንዳማ ተከፍቷል። ዞር ልበል ጋይስ።